እሺ ያለ አንቺ መኖር የምችል ይመስልሻል እንዴ? አዎ ትተወኛል። ቀስ በቀስ የሚስት ነው የምትሆነው። እንደዛ ነው የምታደርገው። በፍጹም አላደርገውም። ለማንኛውም ሙሽሪት ተብዬዋ ስለኔና ስላንቺ በደንብ ታውቃለች። ለአበል አንቺ ፍቅረኛ እንደሆንሽና ወደፊት ማግባት የምፈልገው አንቺ እንደሆንሽ ነግሬያታለሁ። ምን? እየቀለድክብኝ አይደለም አዝራ? በአንቺ መቼም አልቀልድም። የኔ ልብ የተፈጠረው የአንቺ እስኪመስለኝ ድረስ ነው የማፈቅርሽ። ለነገሩ ሞኝነቴ ነው እንጂ ትናንትና አብረሃት አድርሂል ተብሏል። ምንም የተሰበረ ብር አምባር የለም። እኔም ከእሷ ጋር አልተኛውም። ለወደፊትም ሚስቴ አድርጌ የምቀበለው አንቺን ብቻ ነው። አንቺ ለእኔ ብቻ ነው የተፈጠርሽው። እኔ ሁሉንም ነገር አስረግጬ ነግሬያታለሁ። አብረን የምንቆየው ለተወሰነ ጊዜ ብቻ ነው። ይሄንንም ለአባቴ ብዬ ነው ያደረኩት። የምንም አይነት ብር አምባ የሚባል ነገር የለም። ለሙሽሪት ሁሉንም ነገር ነግሬያታለሁ በማለት እንግዲህ ለብልትም ሁሉንም ነገር ነግሯታል። ሆኖም እዝራ እንግዲህ ሳይወዳትና ሳያፈቅራት እሱ ልቡ የሚወዳትና የሚያፈቅራትን ትቶ ያገባት እንግዲህ ለአባትየው ብሎ ነው። አባትየውም የካንሰር በሽተኛ እንደሆነና ከአንድ ዓመት በኋላ እንደሚሞት ይነገራል። አባትየውም እንግዲህ ያ ነገር ሲነገረው እንዴት ልጅን ሳልድር እሞታለሁ፣ ይሄ ሁሉ ንብረቴ ምን አድርጌ ለምንስ የኔ ልጅስ አላይም በማለት ልጁን እየጠየቀው እያለ ሸዋዬ የእንጀራ እናትየው እየሰማች ነበር። ሆኖም ያንን እንደሰማች የእሱ ሞት ሳይሆን ያሳሰባት ይሄ ሁሉ ንብረት ለዚህ ልጅ የሚያስረክበው ከሆነ እሱ ሲሞት የዚህ ሁሉ ንብረት ወራሽ እዝራ ከሆነ እዝራ ማግባት ያለበት የኔ የሆነውን ሰው ነው በማለት ያኔውኑ ታቅዳለች። እንግዲህ ያኔውኑ ስታቅድ ምንም አማራጭ ሳሰጣቸው እንግዲህ እንዲያገባ ታጣድፋቸዋለች። ሆኖም ለሱ የምትሆን በጣም ምርጥ ተቆንጥታ ያደገች ቆንጅዬ ልጅ አለች ብላ ታገናኛቸዋለች። ሀብል ማለት እንግዲህ ሸዋዬ ለሷ የእንጀራ እናት ነበር የምትሆነው። እሱም እንግዲህ እሺ በማለት ያንን ነገር ይቀበላል። ሆኖም እንግዲህ ሰርጉን ከተፈጠረ በኋላ የሀብል ነገር እሷ እንደጠበቀችው አልነበረም። በቤተሰቡ ፊት ቃል ኪዳን ገብቶላት እጇን ስሞ ወደ ፍቅር ከገቡ በኋላ እንግዲህ እንደማይወዳትና እንደማያፈቅራት ምንም የባልና የሚስት ግንኙነት እንደማይኖራቸው ቢያንስ እንኳን ለአንድ ዓመት የሚሆን ብቻ እንደ ባልና ሚስት እያስመሰልን አብረን እንኖራለን እንጂ እስከ ነፍሴ ዕለት ድረስ የምወዳትና የማፈቅራት የቤቷ ሰራተኛ ናት። አይተሻታል አይደል? የቤቷን ሰራተኛ በማለት ለሙሽራ ይነግራታል። እሷም አዎ ስትለው እኔ የምወዳትም ሆነ የማፈቅራት እሷን ብቻ ነው። መቼም እሷን ማጣት አልፈልግም። ስለዚህ አንቺን በፍጹም አላፈቅርሽም፣ ግን ለአባቴ ብዬ አባቴ ደስታውን እንዲያገኝ እስከ 1 ዓመት ድረስ አብረሽን ትኖሪያለሽ። ከ1 ዓመት በኋላ ደግሞ እንፋታና እሷን አገባለሁ። አንቺም ብር አምባሽን መስጠት ያለብሽ ለወደፊት ባልሽ እንጂ ለእኔ አይደለም ብሎ ይላታል። እሷም እጅግ እያዘነች እንዴት ይህ ነገር ሊፈጠር ይችላል ብላ እያለቀሰች ትገኛለች። ሆኖም እንግዲህ ቁርስ ለመብላትም ወደ ታች በተሰበሰቡበትን ሰዓት ሙሽሪት የታለች በማለት አባቱ ይጠይቃል። እሱም እንደተኛች ዝም ብሎ አንገቱን ያስመስጋል። እዝራ ምን እየሆንክ ነው ያለው? ምነው ሙሽሪት የታለች በማለትም ሲጠየቅ እንግዲህ ሰራተኛዋ ጁስ ይዛ ስትመጣ ሙሽሪትስ ብላ ትላለች። እሷም ምጠይቃት ሳትሸዋዬ ሙሽሪቷ ተኝታ መሰለችኝ እትዬ ስትላትም ሁሉንም ከየሰው ሙሽሪት ይሏታል። እንግዲህ ሁሉንም ለመጥራትም ብትልም ንግስቷ ሙሽራዋ በሌለችበት በፍጹም የምን ምግብ ነው የሚበላው በማለት ነው እንግዲህ ወደ ሙሽራዋ ክፍል ትሄዳለች። ሙሽራዋ ልብሷን ሳትቀይር እንደዛ በሌሏ እያለቀሰች ነበር የስቃይ ሌሊት ያሳለፈችው። ሆኖም እዝራ በተናገራት ንግግር እጅግ በጣም ልቧ ተሰብሮ እንግዲህ በሰርጓ ዕለት እንደዚህ አይነት ነገር በጣም ከባድ ጊዜ ነበር ያሳለፈችው። ሆኖም ትመጣና እስካሁን ልብስሽን ለምንድን ነው ያልቀየርሽው ብላ ስትላትም
ከእዝራ ጋር ምንም አይነት ግንኙነት እንደሌላቸውና እዝራ እንደማይወዳት እንደማይፈልጋት እንደነገራት ትነግራታለች። እሷም እማዬ ብላ ስትነግራት አፏን ትይዛትና እዚህ ቤት እያለን እማዬ እንዳትኝ፣ እንዴት እማዬ ትይኛለሽ? ነግሬሽ ሁሉም ነገር ጨርሰን አይደል ወይ? በማለትም ትቆጣታለች። ይሄንን ንብረት በእጃችን እስክናስገባ ድረስ ሁሉንም ነገር እንደማንተዋወቅ ነው ማድረግ ያለብሽ በማለትም ትናገራታለች። ሆኖም አሁንም እኔ ይሄንን ነገር በፍጹም አልቻልኩም፣ እንግዲህ እኔ የምልሽን ቀጥ ብለሽ ታደርጊያለሽ ብላ እጅግ እየተቆጣች ትናገራታለች። እሱ እንደማይወዳትና የሚወዳት ሴት እንዳለች እስከ 1 ዓመት ብቻ አብረው እንዲኖሩ የነገራትን ልቧን ሰብሯታል። ሆኖም እንግዲህ እንጀራ እናትየው እየመጣች ስለ ንብረቱ ብቻ ታስባለች። እንግዲህ የእዝራ ወንድም እህቶችም አንተ ከምንድን ነው እሷን ያገባኸው በማለትም እንግዲህ እሷን እንዲያገባ በፍጹም አይፈልጉም። እያጣጣሉትና አባትየውንም እንዴት አንተ አንዲት ቃል እንኳን ሳትጠይቀው እሱ የሚወዳት ይኖራል ወይስ አይኖርም የሚለውን የልጅን ፍላጎት ሳትጠይቅ በማለት እያናደዱት እሱም ራሱን ስቶ ነበረ። ሆኖም እሱም ራሱን ቢስት እንኳን እንደዛውን የተፈጠረው ነገር እጅግ ከባድ ነበረ። ሙሽሪት ጋር ወደ ውስጥ ሲገባ ሙሽሪት እንግዲህ ከክፍሏ አልወጣችም ነበር። እራሷን አሟት አስራ እያለ እሱም አንኳኩቶ ልጄ ወደ ውስጥ መግባት ይቻላል ወይ በማለት ሲጠይቃት አዎ አባቴ መግባት ይቻላል ይላታል ብላ ትለዋለች። ምነው ሙሽሪት ከቤት አልወጣሽም ብሎ ሲላትም እሷም አባቴ ትንሽ ራሴን አሞኝ ነው ብላ ትለዋለች። እንግዲህ እሱም የእዝራን እናት ሲያገባ እሱ ሳያፈቅራት እንደዚሁ በቤተሰብ እንደተጋቡና መጨረሻ ላይ ግን እየተዋደዱና እየተፋቀሩ እንደመጡ ይነግራታል። እናንተም ትዋደዳላችሁ፣ ሆኖም በደንብ ነበረ እሷ የምታፈቅረኝ እኔ አልወዳትም ነበር፣ ሆኖም እንግዲህ በስተመጨረሻ ተዋደንም ነበር ብሎ እንግዲህ ያለውን ነገር ይነግራታል። እና የእሱና የእሱ ደግሞ የሚለያዩት እሷ እንግዲህ የእሷ ባል እንግዲህ እዛው የቤቷን ሰራተኛ ነው የሚያፈቅራት። እንግዲህ እንዳያችሁትም የቤቷን ሰራተኛ በመምጣትም ካለሷ ህይወት እንደሌለውና መኖር እንደማይችል ይነግራታል። ሆኖም እንግዲህ እህቱም የእዝራ እህት እሷን ወደ ሰራተኝነት ይዟት የመጣችው እዝራ እንዲያገባትና በፍቅር እንድታስይዘው ነው። ሆኖም እንግዲህ ይህን ሊያደርጉም ያሉት ንብረቱ ወደ ሌላ ሰው እንዳይሄድም በማለት ነው። እንግዲህ እዚህ ጋር ሀብል እጅግ በጣም አዝናለች። ይህንን ነገር እንዴትስ ተቋቁሜ ልኖር ይችላለሁ? ይሄ ነገርስ አሁን እኔ ደከመኝ። እንግዲህ ሁሉም ጥምድ አድርጎ በቤት ውስጥ ያለው ሁሉ እያስለቀሳት ይገኛል። ሀብልም እንግዲህ ይህንን ነገር እኖራለሁ ወይስ እሄዳለሁ እያለች እጅግ ልቧ ተሰብሮና አዝና ትገኛለች። ሆኖም እንግዲህ ዛሬ ላይ ሀብል እንግዲህ እንዳዘነች ክፍሉ ተጠናቋል። ወዴት መሄድ አለብኝ ብላ እጅግ ግራ በመጋባት ውስጥ እንግዲህ ውድ የተከበራችሁና የተወደዳችሁ የሴና ቤተሰቦች ይሄ ድራማ አዲስ ድራማ ነው። እጅግ ልብ አንጠልጣይና ተወዳጅ ድራማ እንደሚሆን ምንም አይነት ጥርጣሬ የለኝም። እንግዲህ በሙሽርነታችሁ ጊዜ ቤት ከገባችሁ በኋላ እንደዚህ አይነት ጩኸትና እንደዚህ አይነት ነገር ቢከሰት ምን ታደርጋላችሁ? ምንስ ሊሰማችሁ ይችላል? ስለዚህ እናንተ ደግሞ ኮሜንት ላይ ሀሳባችሁን ትገልጻላችሁ። እንግዲህ እዛ ጋር ደግሞ እንዳያችሁት ሰራተኛዋ እጅግ በጣም እያለቀሰች ነበር ያደረችው። የምትወደውና የምታፈቅረው እሷ ፊት እንግዲህ የሚወዳትንና የሚያፈቅራትን ትቶ አባትየው በመረጠለት ተሞሽሮ ወደ ክላሱ ሲገባና እዛ ጋር እንግዲህ ቤተሰብ ሲደሰት ስታይ እጅግ ነበረ ልቧ የተሰበረው። ሆኖም ግን እሱ በሚነግራት ሰዓት ተጽናንቷም ነበር። እጅግ ከባድ ጊዜን እያሳለፈች የምትገኘዋስ እንዴትስ ይሆናል? ይሄ ድራማ መጨረሻው ምንስ ይመስላችኋል? እስከዛው እንግዲህ ግምታችሁን እያስቀመጣችሁ ቆይታ እንድታደርጉ ስል በአክብሮት ጋበዝኳችሁ። መልካም ቆይታ ይሆንላችሁ።
ስለነበረንና በትዕግስት ስለምትከታተሉኝና ስለምታበረታቱኝ እኔ ውድ እህታችሁ ከልብ አመሰግናችኋለሁ። መልካሙን ሁሉ ተመኘውላችሁ። መልካም ቀን፣ መልካም ምሽት።